ጥምቀት ቃሉ አጥመቀ ከሚለው የግዕዝ ቃል የመጣ ነው። መንከር፣ መስፈቅ፣ ውሃ ውስጥ አስገብቶ ማውጣት የሚለውን ትርጉም ይወስዳል። የመጀመሪያው የዋዜማው ቀን ከተራ ይባላል። የውሃ መገደብ፣ የውሃ መታጠርን የሚያመለክት ነው። ታቦታቱ ተንቀሳቅሰው ከመንበራቸው ወደ ጥምቀት መሄዳቸውም በታቦቱ ላይ ያለው የእግዚአብሔር ቃል የኢየሱስ ክርስቶስን የሚወክል ነው። ጥምቀት ስንል ሁለት ነገር ነው የምናስበው። አንደኛ ሃይማኖታዊውን ክብረ በዓል ሲሆን ይሄ የመገለጡን ወራት የምናስብበት በዓል ነው። ሁለተኛው ግን ያው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ልጅነት የምናገኝበት ስርዓት ማለት ነው። በዮርዳኖስ ወንዝ እንግዲህ ጌታ ተገለጠ ማለት ነው። የዕዳ ደብዳቤያችንንም ደግሞ ደመሰሰልን። መጽሐፍ እንዳለ ቅዱስ ጳውሎስ በጽፈት የነበረውን ዕዳችንን ክርስቶስ በጥምቀቱና በሞቱ ነው የደመሰሰልን። ይህንን ለማስታወስ አማናዊት ቤተ ክርስቲያን የጥምቀት በዓልን የአደባባይ በዓል አድርጋ ታከብራለች። እንግዲህ በካቶሊካዊት ቤተክርስቲያን የጥምቀት በዓል በሰፊው የሚከበር በዓል ነው። ከትልልቅ በዓላቶች እንደ አንዱ ሆኖ የሚቆጠር በዓል ነው እና በዓሉም የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ባከበርንበት ማግስት ነው። እንግዲህ ጌታችን ስብከቱን ተልእኮውን ከመፈጸሙ በፊት ወደ ዮርዳኖስ ወንዝ ወርዶ መጠመቁን የምናስብበት ትልቅ በዓል ነው ጥምቀት እና ጌታችን እንደኛ ኃጢአተኛ አይደለም እንደ ሰው። ነገር ግን የጥምቀትን ትርጉም የበለጠ እንድንረዳ ራሱ ተጠምቆ አስተማረን እና ይህንን በየዓመቱ ነው የምናስበው። ትህትናውን እና እኛን ለማዳን ሰው መሆኑን በድጋሚ የምናስብበት ነው። ጥምቀት ሃይማኖታዊ ስርዓቱ ሁለተኛ ሶስተኛ ጥምቀት ኖሮ የምናከብረው ሳይሆን የጌታን መገለጥ ዘመነ አስተርእዮ ነው የምንለው። የጌታን መገለጥ በማሰብ ወደ ዮርዳኖስ መሄዱን በዚያ መጠመቁን አስበን ስርዓቱን እናከናውናለን። ያ ተባርኮ የሚረጨው ማይ ወይም ደግሞ ውሃ ከደዌ ስጋ ያነጻናል፣ ከመንፈስ ጭንቀት ይገላግለናል፣ በረከት ይሰጠናል እንጂ ጥምቀት አንዲት ናት። እሷም በ40 በ80 ቀን የምናገኛት ናት። ይሄኛው በዓል ነው፣ ያኛው ደግሞ ለድነታችን ልጅነት የምናገኝበት ስርዓት ነው ማለት ነው። መንፈሳዊ መታደስ የሚያመጣልን በዓል ሆኖ ይከበራል እና በካቶሊክ ቤተክርስቲያን እንግዲህ በቅዳሴ ይደረጋል። የቅዳሴ ስርዓት እና የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕይወቱን፣ ሞቱን፣ ትንሣኤውን ሁሉ የያዘ መስዋዕት ነው። እንደዚሁም ደግሞ የጥምቀተ ባህር በሚል እዚያው ደግሞ በቤተክርስቲያን ግቢ ውስጥ ነው። እንግዲህ በካቶሊክ ቤተክርስቲያን ብዙ ጊዜ በከተማ ውስጥ የሚደረገው፣ በገጠር ደግሞ አንዳንድ ቦታ ወንዝም እየሄዱ እንግዲህ የጥምቀት በዓልን ያከብራሉ እና ይህ ትልቅ መንፈሳዊ ትርጉም ያለው ክብረ በዓል ነው። በዚህ መልኩ በአደባባይ ከሚከበሩ በዓላት መካከል በአብዛኛው በአክባሪዎችም በዩ በተሳታፊዎችም በደመቀ ባማረ በተዋበ መልኩ በስፋት በተለያዩ የሀገሪቱ ክፍሎች ውስጥ እንደሱ የሚከበር የለም። ሌላው በዋዜማ ታጅቦ የሚከበር በዓል መሆኑ፣ ብዙዎቹ በዓሎች የዕለት ዕለት ብቻ ነው። ይሄ ግን
በዋዜማ ታጅቦ ነው ከተራ ያለው በዓል ነው። ሌላ በሁለት የውሃ በዓላት መካከል የሚመጣ ሌላ የውሃ በዓል መሆኑ ነው። በሁለት የውሃ በዓላት መካከል ምልሽ ዋዜማው ከተራ ነው፣ ውሃ የሚከተርበት ነው። ማግስቱም ከውሃ ጋር የተያያዘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ በሰርግ ቤት ተገኝቶ ውሃን ወደ ወይን የቀየረበት ሌላ የውሃ በዓል ነው። ጥምቀትም እንደምታውቂው የውሃ በዓል ነውና በሁለት የውሃ በዓሎች መካከል የሚገኝ ሌላ የውሃ በዓል መሆኑ ነው። ሌላ ከሌሎቹ ምን ለየት ያደርገዋል ለሚለው ታቦታት ከመቅደሳቸው ወጥተው ውለው አድረው የሚከበር ብቸኛው በዓል ጥምቀት ነው። ብዙዎቹ የውጭ ሀገር ጎብኚዎችም እንደሚሉት ሌሎች በርካታ እንደ መስቀል በጣም ደስ የሚል ውብ ባህሎች አሉ። ግን እንደ ጥምቀት በውበት ደምቆ በብዛት የሚከበር በዓል አለመኖሩ የተለየ ያደርገዋል። እንግዲህ ጥምቀትን ከሌሎቹ ክብረ በዓላት የሚለዩት ሁለት ነገሮችን በጋራ አጣምሮ መያዙ ነው። ሃይማኖታዊና ባህላዊ እሴቶችን የያዘ በመሆኑ ከሌሎች ክብረ በዓላት አንዱ መለያው ነው። የጥምቀት ትልቁ ከሃይማኖቱ በተጨማሪ ትልቁ ማህበረ ባህላዊ ፋይዳን አጉልቶ የሚወጣበት ነው ብለን እናስባለን። ልብ ብለሽ አስተውለሽ ከሆነና እኔም ባጠናውበት ወቅት ብዙዎቹ የጥናቱ ተሳታፊዎች የሚሉት ምንድነው እንደ ጥምቀት አይነት ባህል እንዳውም ሌላ ክብረ በዓል ቢኖር ብዙ ያቀራርበናል ነው። ጭፈራዎቹ እንኳን ከሃይማኖታዊ ስርዓቱ ጎን ለጎን ጭፈራዎቹ ሲደረጉ የዚህ የብሔር ጉዳይ የጎጥ ጉዳይ የሚቀርብበት አይደለም። የሚችለውም የማይችለውም በጓደኝነት የወል ስሜት የሚገለጽበት ነው። የጋራ ስሜት ሌሎች ነገሮች በሙሉ ለጊዜውም ቢሆን ወደ ጎን አድርገሽ የወል ስሜት የሚገለጥበት በዓል ነው። መሰባሰብን፣ አንድነትን፣ አብሮ መብላት መጠጣትን በይበልጥ በስፋት የሚከወንበት በዓል ነው። ስለዚህ የተራራቀ ዘመድ አዝማድ የሚቀራረብበት እንደዚሁም ደግሞ የተጣላ እርቅ የሚፈጽምበት ጎን ለጎን ደግሞ ለትዳር የሚፈላለጉ ወጣቶች ደግሞ የሚተጫጩበት ስለሆነ ከሌሎቹ ክብረ በዓላት ይሄ አንዱ መለያው ነው። እንደዚህ አይነት ክብረ በዓላት በተለይ የአደባባይ ክብረ በዓላት አንዱ ጠቀሜታው የእምነቱ ተከታዮች የጥምቀት በዓልን ሲያከብሩ ሁሉም በፍጹም መንፈሳዊነት እና እምነቱን መሰረት ያደረገ ምክንያት አለው። ይሄ የማይሸራረፍና ተመሳሳይ ነው። ነገር ግን በተለያዩ ቦታዎች ደግሞ ሲከበር ስናይ አንዳንድ ጊዜ የደሴት አካባቢ ያሉ ካየን ለምሳሌ ወደ ጣና ሐይቅ አካባቢ ወደ ባቱ ዙዋይ አካባቢ በባህር ላይ ጥምቀት ይከበራል። በሌሎች ቦታዎች ደግሞ በቤተ ክርስቲያኑ አካባቢ በታቦት ማደሪያዎች አካባቢ እና በእያንዳንዱ አካባቢውን መሰረት ያደረገ ነገር ግን መንፈሳዊና ሃይማኖታዊ ስርዓቱ ምክንያቱ አንድ ሆኖ ነው የሚከበረው። በዚህ ጊዜ በየትኛውም የሀገራችን ጫፍ ስንሄድ አካባቢው በሰጣቸው ጸጋም ጭምር መንፈሳዊ ስርዓቱን ሳይለቁ ስለሚያከብሩ የተለያዩ ብሔሮች ብሔረሰቦችም ጭምር በጋራ በአንድ ላይ እንዲሰባሰቡ ትልቅ ማዕከል ሆኖ ስለሚያገለግል ትልቅ እድል ስለሚፈጥር ይሄ እርስ በርስ እንድንተሳሰር የጋራ ሀብት እንዲኖረን የጋራ ጸጋችን አድርገን እንድናምንበትና በጋራ አንድ ላይ አክብረን ኢትዮጵያዊ እህትማማችነት ወንድማማችነት እንዲኖረን ያስችላል። ስለዚህ የአደባባይ ክብረ በዓላት በተለይ እንደ ጥምቀት አይነት መንፈሳዊ ሃይማኖታዊና ባህላዊ ክብረ በዓላት ሰፊ ጠቀሜታ አላቸው። በጋራ በአንድነት ክብረ በዓላቱን በማክበርም ጭምር ማለት ነው። ፈይሳ ዱኛ ሞቲን ሞቶታ ድርጎናን ቀቦ በረጅራታ ፈይሳ እንግዲህ ሀገራችን ኢትዮጵያ ከምትታወቅበት አኩሪና ዓለም ሁሉ አይኑን ወደዚህ ተክሎ አገሪቱን ለማየት ለመጎብኘት ከሚፈልግበት ምክንያት አንዱ ሰዎች ብሔር ብሔረሰቦች በተለያየ ቋንቋ በተለያየ ወግ በተለያየ ባህል ውስጥ ሆነው
ግን በአንድነት አንድን በዓል የሚያከብሩበትን ክዋኔ ለመመልከት ዓለም ወደዚህ ይመጣል። ይሄ የጥምቀት በዓል ሁሌ ተደጋግሞ እንደሚወራው ለጥምቀት ያልሆነ ቀሚስ ይበጣጠስ ተብሎ በየትኛውም ማህበረሰብ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ እንደ ስነ መለኮት የአንድን ማህበረሰብ ባህል፣ ወግ፣ ቋንቋ ሳታጠፋ መንፈሳዊ አገልግሎት የሰጠች ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ካልቸራይዝድ ታረጋዋለች። የአንድን ባህል የአንድን ማህበረሰብ ቋንቋውን፣ ወጉን የራሷ አርጋ ወስዳ አገልግሎት ትሰጣለች። ስለዚህ በአማራም፣ በትግራይም፣ በኦሮሚያም፣ በወላይታም በየትኛውም በኩል ብትሄጂ የባህል ልብሱን ቋንቋውን ተጠቅሞ እግዚአብሔርን ያመሰግናል፣ ደስታውን ይገልጻል፣ አንድነቱን ይገልጻል። ጥሩ የሆነ ህብር ያሳያል በጥምቀት ውስጥ ማለት ሃይማኖታዊና ባህላዊ እሴቱን በጠበቀ መንገድ ከትውልድ ወደ ትውልድ ሲሸጋገር የመጣ በመሆኑ በዓለም የማይዳሰሱ ባህላዊ ቅርሶች ውስጥ በተባበሩት መንግስታት የባህል ትምህርትና ሳይንስ ተቋም ዩኔስኮ የዓለም ቅርስ ተደርጎ መመዝገብ ችሏል ማለት ነው። ይህ የሆነበት ምክንያት ለዘመናት ያለማቋረጥ መከበር በመቻሉ በሚከበርበት ጊዜ ለዘመናት በሚከበርበት ቦታ በተመሳሳይ ቦታ ሲከበር በተመሳሳይ የአከባበር ስርዓት ሲከበር የቆየ በመሆኑ ዩኒቨርሳል ቫልዩ ወይም ዓለም አቀፋዊ ጠቀሜታ አለው። ሌሎች ሀገራት ሊማሩበት ሊያዩት ይገባል የሚል እሳቤ ተይዞ ተወዳድሮ በዓለም ላይ የተመዘገበ ነው። ስለዚህ ይሄ በጣም ዩኒክ እና የተለየ ያደርገዋል ማለት ነው። ትልቅ በረከት ነው፣ ለኢትዮጵያ ትልቅ ጸጋ ነው እና ይህም የሆነበት ምክንያት በእርግጥ ቤተክርስቲያን ክርስቲያኖች ይህንን የጥምቀት በዓል በሰፊው ከማክበራቸው የተነሳ ነው። ትኩረት ሰጥተው ልብሳቸውን አጥበው እንደዚሁም ደግሞ ቤታቸውን አጽድተው ወደ ቤተክርስቲያን በመሄድ ንስሐ ገብተው አንድ ላይ ሆነው የህዝብ ህብረትን የሚያንጸባርቁበት በዓል በመሆኑ ብዙ ገጽታዎችም ስላሉት እንግዲህ ይህ ትልቅ በዓል በዩኔስኮ ተመዝግቦ ይገኛል። ታሪካዊነቱ ብቻ ሳይሆን ይዘቱም ለሌላ ዓለም አስተማሪ እንዲሆን በሚል ነው። የቤተ ክርስቲያኒቱ ሚና ደግሞ ከሀገር አልፎ ለዓለም ይታወቃል ማለት ነው፣ ይገለጣል ማለት ነው። ተመራማሪዎች፣ የማህበረሰብ ሳይንስ አጥኚዎች በኢትዮጵያ ውስጥ እንዲህ ሁሉም ብሔረሰብ ይዞ የሚከበር የሚያፋቅር የሚያስማማ ደስታ የሚሰጥ ሁከትን ጭንቀትን የሚያርቅ በዓላት አሉ። ምክንያቱም ሶስቱም ቀን ሆ እያለ እየዘፈነ እልል እያለ ባህሉን እየጨፈረ በደስታ ውሎ በደስታ የሚገባ ማህበረሰብ ያለምንም ግጭት ያለምንም ሹክቻ ያለምንም ከልካይ ማለት ነው። ይሄ ትልቅ እሴት ነው። ስለዚህ መመዝገቡ ጥቅሙ ምንድነው? አንደኛ እንደነዚህ አይነት ለረጅም ዓመት የኖሩ መንፈሳዊ በዓላት እነዚህ የሚጎዱ አንዳንድ ነገሮች ሲከሰቱ ጥበቃዎች በቀላሉ ይደረግላቸዋል ማለት ነው። ዓለም አቀፍ ማህበረሰብ ሊጮህ ይችላል። የኢትዮጵያ መንግስት ይሄንን ለመጠበቅ በርካታ ስራዎች ይሰራል ማለት ነው። መመዝገቡ ለቤተ ክርስቲያኒቱ ቀጥተኛ የሆነ የበጀት የምንድጎማም ባያመጣም ግን ቤተ ክርስቲያኒቱ ማናት ብለው አጥኚዎች፣ ተመራማሪዎች፣ አገር ጎብኚዎች እንዲያውቋት ሌላ ያልተነካና ያልታየ ታሪኳንም እየተመራመሩ የበለጠ እንዲያወጡት ጥቅም ይሰጣል ማለት ነው። የውጭ ቱሪስቶች የመጀመሪያ የሚያደርጉት ዓለም ላይ ልዩ የሆነውን ነገር ማየት ይፈልጋሉ። የተፈጥሮ ሀብትም ይሁን ታሪካዊ ነገርም ይሁን ባህላዊ ሴት ልዩ የሆነውን ማየት ይፈልጋሉ። ዩኔስኮ የሚውልላቸው አንድ ውለታ ነው። የዓለም ልዩ የሆኑትን ነገሮች በዩኔስኮ ዝርዝር ውስጥ መዝግቦ ያስቀምጥላቸዋል።
ይሄ በዓለም የተለየ ባህላዊ እሴት ነው። ጥምቀትን ካየን የማይዳሰስ ባህላዊ እሴት ነው ብሎ አስቀምጧል። ስለዚህ ይህን ክብረ በዓል ማየት የማይፈልግ ማንም የዓለም ዜጋ ሊኖር አይችልም ማለት ነው። ለዛ ነው በስፋት በእነኚህ ክብረ በዓላት ጊዜ በርካታ የዓለም አቀፍ ቱሪስቶች መጥተው የሚታደሙት። ስለዚህ በቀላሉ እኛ ስለ ጥምቀት ቪዲዮ ሰርተን መልእክት ቀርጸን በጣም በርካታ ሚዲያ ተጠቅመን ገንዘብ አውጥተን ከምናስተዋውቀው ያልተናነሰ ወይም በላይ ዩኔስኮ ብቻውን በዓለም ቅርስነት መዝግቦ ዝርዝር ውስጥ ማስቀመጡ ትልቅ ፓወርፉል የሆነ የፕሮሞሽን መሳሪያ ነው ማለት ነው። ስለዚህ ይሄ ጠቀሜታ አለው። በዚህ ምክንያት እንደ ማግኔት በርካታ ቱሪስቶችን ወደ ሀገራችን ስቦ እንዲመጡና የጥምቀት በዓል እንዲታደሙ ያደርጋል። ስለዚህ በጥምቀት ወቅት ከቱሪዝም ጋር የተያያዙ ሴክተሮች ሁሉ የሚነቃቁበት ነው። አስጎብኚ ድርጅቶች እንደዚሁም ከሆቴል እና አገልግሎት ጋር የተያያዙ ተቋማትም የሚበረታቱበትና አገልግሎታቸውን በይበልጥ ስራቸውን የሚሰሩበትና የገቢ ምንጭ የሚያገኙበት ነው። በጥምቀት ጊዜ ሃይማኖታዊ ስርዓቱን ጠብቆ ለማክበር በርካታ ባህላዊ አልባሳት ሽያጭ ይደረጋል። እንዲሁም ልዩ ልዩ ጌጣጌጦችም ጭምር በተለይ ወደ ባህላዊ መንገድ ያለው የጥምቀት አከባበርን ስናይ ሰፊ የገበያ እድል ይፈጥራል። ስለዚህ በርካታ ዜጎች በተለይ በእደ ጥበብ በባህላዊ አልባሳት እና ጌጣጌጥ ማምረት ላይ የተሰማሩ ወጣቶች፣ ሴቶች ሰፊ የስራ እድል እንዲፈጠርላቸውም እድል ፈጥሯል ማለት ነው። ጊዜያዊ የስራ እድል ይፈጥራል። በዚህ ምክንያት የውጭ ምንዛሬም ያስገኛል። ስለዚህ ማለት ምጣኔ ሀብታዊ ወይም ኢኮኖሚያዊ ጠቀሜታ እንዳለው መረዳት ይቻላል። ሌላው በጥምቀት ክብረ በዓል ጊዜ ከውጭ ሀገራት ከአገር ውስጥ ቤተሰብ ለመጠየቅ የተለያዩ የሀገራችን ዜጎች ጥምቀት በጣም የሚከበርባቸውን ቦታዎች እዛው ድረስ በመሄድ ያከብራሉ። ለምሳሌ ጎንደር፣ ወደ ኦሮሚያ ክልል ካየን የባቱ፣ ዝዋይ፣ ሰሜን ሸዋ አካባቢ ራምቡቲ፣ ላሊበላ፣ አክሱም ጥምቀት በመላው ሀገራችን በሃይማኖት ተከታይ ዘንድ የሚከበር ነው። ግን በጣም በሚከበርባቸው ቦታዎች ደግሞ ብዙ ሰዎች ቢያንስ አንድ ጊዜ ሁለት ጊዜ ሄደው ማየት ስለሚፈልጉ ከቦታ ቦታ በሚንቀሳቀሱ ጊዜ ሰፊ የሆነ የተሳለጠ የትራንስፖርት እንቅስቃሴ ይፈጥራል። በዚህም ብዙ የስራ እድል እንዲፈጠር ያስችላል ማለት ነው። በሚሄዱ ጊዜ እንግዶች ምግብና መጠጥ ይቀርባል፣ የመኝታ አገልግሎት ይቀርባል። ይህም ሰፊ የግብይት ሁኔታን ይፈጥራል። ስለዚህ ኢኮኖሚያዊ ጠቀሜታ ሰፊ እንዳለው ለማንሳት ነው። ከዚህ ባሻገር ግን እነኚህ ሰዎች ወደማያውቁት ቦታ ሄደው ክብረ በዓሉን በሚያከብሩ ጊዜ ከአካባቢው ህብረተሰብ ጋር የባህል ትስስር ይፈጥራሉ። የእርስ በርስ ግንኙነትና መስተጋብር ይፈጠራል። እርስ በርስ ሰዎች አንዱ የሌላውን ባህል ሲያቅ አብሮ በዓላትን ሲያከብር በአካባቢው ሄዶ ሲገኝና ሲታደም የተሻለ ኢትዮጵያዊ አንድነትም ጭምር ለመፍጠር ከፍተኛ ማህበራዊ ፋይዳ አለው ማለት ነው። ሰዎች በአዲስ ልብስ በተለይ ደግሞ በባህላዊ ልብስ አምረው ደምቀው የሚታዩበት ነው። ያ ደግሞ ያንን ስታረጊ ደግሞ እንግዲህ ብዙዎቹ የማህበረሰብ ክፍሎች ከዛ የሚገኙ ተጠቃሚ ይሆናሉ። ከምንም በላይ ግን በአዲስ አበባ ባይኖርም በገጠሩ ክፍለ ከተማ ግን ይህ መቀራረብን ያልሽውን አጉልቶ ያሳያል። ደግነት ከጎጥ በልጦና ገዝፎ የምታይበት ነው። ከክብረ በዓሉ ስትመለሺ ተለምነሽ መለመን ብቻ አይደለም፣ ኦልሞስት የማስገደድ ያለን የቤት አልበላሽም የቤት አልጠጣሽም ተብለሽ ማነሽ ምንድነሽ አይደለም። የበዓሉ ተሳታፊና አክባሪ እስከሆንሽ ድረስ በሞቴ እያሉሽ ነው የሚጋብዙሽ። ያንን የሰጠሽን ፍቅር ቤቱን ያስገባሽን ሰው እንዴት አድርገሽ እንደምንስ ልትረሺው ትሻለሽ። ብቻ ብድር የምትመልሽበት ስንቅ ይዘሽ የምትመለሽበት ነውና ከበዓሉ ጋር ከሃይማኖታዊ ስርዓት ጎን ለጎን የሚደረጉ እነኚህ ባህላዊና ማህበራዊ እሴቶች በኢትዮጵያውያን መካከል የበለጠ በማህበረሰቡ ዘንድ የበለጠ መቀራረብን፣ መዋደድን፣ መፋቀርን ቅድም እንዳልኩሽ ከብሔር ከጎጥ የዘለለ አንድነትን የሚያጎለብቱ ብዙ ባህላዊ ክዋኔዎችና ድርጊቶችን የያዘ ክብረ በዓል ነው። ከክብረ በዓሉ ጋር የተያያዙ ቃላዊ የሆኑ ወይም ምስላዊ የሆኑ በድምፅም የሚቆዩ ትውፊቶች አሉ።
ያንን ደግሞ የሚመለከተው ለምሳሌ እንደ ባህልና ቱሪዝም ሊሆን ይችላል፣ አጥኚዎች ተመራማሪዎች ይችላሉ። እነሱ ወደፊት የዛሬ 20 እኛውን እንግዲህ ከዚህ በፊት የነበረውን አንብበንም አይተንም እንትንም ብለን ልክ እንደዛው ሁሉ ዛሬ ይሄ እንደሚሰንደው ሁሉ ቃላዊውንም ጽሁፋዊውንም በምስልም ያሉትን ነገሮች የሚመለከታቸው ግለሰቦችም ሊሆን ይችላሉ፣ አጥኚዎች ማህበረሰብም ሊሆን ይችላል፣ ድርጅቶችም ሊሆን ይችላሉ። ሰንደው ቢያስቀምጡት የበለጠ ጥሩና የተሻለ ይሆናል ብዬ አስባለሁ። አሁን ላይ 7 የማይዳሰሱ ባህላዊ ቅርሶች አሉ። ከነዚህ መካከል አንዱ የጥምቀት ክብረ በዓል ነው። ይሄ ክብረ በዓል ባህላዊ እሴቱን ባህላዊ ክወናውን ጠብቆ ከትውልድ ወደ ትውልድ እንዲሻገር የተለያዩ ስራዎች እየተሰራ ያለው። በዋነኝነት እንግዲህ ከሚሰሩ ስራዎች መካከል አንዱ ምንድነው? የማይዳሰስ ባህላዊ ቅርስ የሆነው አንዱ የጥምቀት ክብረ በዓል መከወኛ ቦታውን የጥምቀት ክብረ በዓል ወይም ደግሞ ጥምቀተ ባህር የሚባለውን አካባቢ ጠብቆ ለትውልድ እንዲተላለፍ ማድረግ ነው። ሌሎችም ደግሞ ታቦተ ሕጉ የሚያልፍባቸውን ቦታዎች ከሱ ጋር ተያያዥነት ያላቸውን ስርዓቱን ባህሉን ለመከወን የሚያግዙ ተያያዥ የሆኑ ለክዋኔው ለክብረ በዓሉ አገልግሎት የሚውሉትን እነሱን መጠበቅ ማስጠበቅ ነው። ከሱ ጋር ተያይዞ ደግሞ ቅርስ የሀገር ቅርስ እንደመሆኑ መጠን ይሄ ወደ ቀጣይ ትውልድ እንዲተላለፍ የተለያዩ ከሱ ጋር ተያያዥነት ያላቸውን የበለጠ የማይዳሰሱ ባህላዊ ቅርስ ስለሆነ ጥናትና ምርምር ማድረግ ነው። በዚህ የጥናትና ምርምር ዘርፍ በባህላዊ ክዋኔ ውስጥ ያሉትን እሴቶች የማጥናት የማሳተም ለቀጣዩ ትውልድ እንዲተላለፍ ማድረግ ዋነኛ የኢትዮጵያ ቅርስ ባለስልጣን ስራ ነው። ህብረታችንን የምናሳይበት የኢትዮጵያን መልካም ገጽታ የምንገነባበት በዓል እንዲሆን ያስፈልጋል። ምክንያቱም በዓለም አቀፍ ደረጃ ተመዘገበ ማለት እንግዲህ የምንጠብቀው እንደ ባለቤት ሁላችንም ነን። ኢትዮጵያውያን ሁላችንም የኢትዮጵያውያን ነው። የሚያከብረውም የማያከብረውም ይህ ሀብት የኢትዮጵያ ሀብት ነው እና ስለዚህ ሁሉም ሊንከባከበው ሁሉም ኢትዮጵያዊ የኔ ነው ብሎ በዚህ ዕለት የሚደረጉ ወይም ደግሞ በእንደዚህ በበዓሉ ዙሪያ ላይ የሚደረጉ እንቅስቃሴዎች ሁሉ በሰላማዊ መንገድ እንዲከበሩ የማድረግ የእያንዳንዱ ዜጋ ኃላፊነት ነው ብዬ አስባለሁኝ። የኔነት ስሜት እንዲኖር ያስፈልጋል። በዓሉን ከመጠበቅና ለሌሎች ደግሞ መልካም የሆነውን ገጽታ ከማስተላለፍ አንጻር ይሄ የዛ ቤተክርስቲያን ነው የዚህ ቤተክርስቲያን ነው በሚል ስያሜ የሚከፋፍለን ሳይሆን ኢትዮጵያዊ ሁሉ ይሄ በዓል የኔ ነው ብሎ እንዲያስችል አንድ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። በዩኔስኮ መመዝገቡ ማለት ነው። አንድነትን፣ ህብረትን የምናሳይበት መልካም ገጽታን ለዓለም የምናንጸባርቅበት ስለሆነ ማለት ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከሰጠን የፍቅር ተልእኮ ጋር የተያያዙ ነገሮች ማድረግ አለበት። ሰላም በሌለበት ሰላም እንዲኖር፣ እርቅ በሌለበት እርቅ እንዲወርድ የማድረግ እንደዚህ አይነት ስራዎች እየሰራን ስናሳይ ለዓለም ቱሪስቱም ይሁን ነጋዴ ሆነውም የሚመጣ ሁሉ በዚህ በዓል ተባርኮ ይሄዳል እና ይዘቱንም የበለጠ ተረድቶ ይሄዳል። ሀገሬ ኢትዮጵያ የብዙ ቅርስ ባለቤት ናት። በርካታ የተጀመሩ ደስ የሚያሰኙ ስራዎች አሉ በመንግስት። እነዚህ ከሰላምና ከጸጥታ ጋር ደግሞ አብረው ሲዋሃዱ ልዩ የሆኑ ውበት ነው የሚሰጡትና ትልቁ ነገር ያው ሰላም ነው። ሰላም ሲኖር ነው በዓላት በደስታ የሚከበሩት። ኮሽ ባለ ቁጥር በዓላት መልካቸውን ገጽታቸውን ይጠፋል እና ሰላም ደግሞ በአንድ አካል ብቻ የሚመጣ አይደለም፣ በሁሉም ነው። መንግስት ስለ ሰላም፣ ማህበረሰብ ስለ ሰላም፣ ቤተ እምነት ስለ ሰላም፣ የፖለቲካ ሰዎች ስለ ሰላም፣ የሃይማኖት መሪዎች ስለ ሰላም፣ ሁሉም ስለ ሰላም ሲሰብክ ሰላም እያደገ እየፋፋ ይሄዳልና የሀገራችንን ሰላም አስጠብቀን የተጀመሩ ልማቶች ቀጥለው ማህበረሰቡ በፍቅር በአንድነት ሆኖ እንዲኖር የዚህ የጥምቀት በዓል መልእክቴ ነው።
እግዚአብሔር ኢትዮጵያን ይባርክላል። እንኳን ለብርሃነ አደረሳችሁ እንኳን ለብርሃነ ጥምቀቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ጥምቀቱ አደረሳችሁ